እንዴ ሄዲ እያጠናህ ነው? አባ ሂሳብ የቤት ስራ እየሰራው ነው። ሂሳብ እኮ ድሮ ጎበዝ ነበርኩ። አንተስ በኔ ወጣ ይሆን? 80 ሲካፈል ለ3 ሲደመር 5 መጀመሪያ ማካፈሉን ስራ አውቀዋለሁ አባ ችግር የለውም። አንተ እንደሱ አይደለም አውቀዋለሁ አትበል እንጂ ጥንቃቄ እኮ ይፈልጋል። ይሄ እኮ ሂሳብ ነው። አቋራጭ መንገዶች አሉት። የራሱ ማሳለጫ መንገዶች አሉት። ግግም አትበል እሺ። ይኸውልህ ለምሳሌ አሁን 80 ሲካፈል ለ3 ለምሳሌ አንተ አሁን 80 ብር አለህ እንበል። አባ 80 ብር ከየት አመጣለሁ እንበል እኮ ነው ያልኩት። አንተማ ከየት ታመጣለህ? ምንድነው አሁን 80 ብር አለኝ። ይሄን 80 ብር ለ3 ሰው ብናከፋፍለው ለምሳሌ ለሙሉ ቀን እሱ የተበደረውን አይመልስም ችግር አለ። ለፀሐይ ከ80 ላይ 30 ብንሰጣት ከደሞዟ የሚቀነስ ባለፈው ስንት ነው የሰጠኋት? 1600 ብር። ቆይ 1600 ባለፈው ሰለች አሁን 30 አባ አላስቸገረኝም። እስቲ ላስብበት። እየሰራ አይደል እንዴ? አባ ካልኩሌተር ልስጥ? ለኔ አድንግ ማሽን ለኔ እኔ በጣም ብዙ የምሰራው ቤት ስራ ስላለብኝ ቶሎ እንድጨርስ ብዬ ነው። ስማ ማን ልጅ ሄኖክ በደንብ እንዳልሰራ እየረበሽከኝ ነው። እባክህ ወደዛ ትሄድ እንዴ? እኔ ቤት ስራ አለብኝ በጣም ብዙ። ትሰማኛለህ? እኔ ወንድም እየረበሽከኝ ነው ታውቀዋል። የቤት ስራ ሄድና ስራ። ታዲያ ማን ከለከለ? ጭንቅላቴ በደንብ እንዳያስብ እየረበሽከኝ እንደሆነ ታውቀዋል። ሄድና ስራ የምትሰራው 30 80 30 ከወሰደች 30 ከወሰደች ፋርዳ ይሆናል ማለት ነው። ያለ ነገር ሹጣልኝ አሁን ይሩቴ እንደው ላይ ተረዳርተን ካላስጠናናቸው እንዴት ይሆናል? ሂዱት አልኩ እኮ። ነገ ካልኩለስ ቢሰጡት መውጫው ይጠፋውና በኋላ እኮ እኛ ነን የምንወቀሰው። ፍሬው ይወጣልኝ አልኩ እንዴ? እሺ እጣልኝ። አይ ወይ ጉዴ! እኔ እኮ ሂሳቡ አልቸገረኝም። አንቺ ደሞዟን ብትነግሪኝ ምን አለ? ወይኔ በረፍት ቀን ደግሞ ማን ነው የሚረብሽ? ግቡ ክፍት ነው። እንኳን ደስ አላችሁ በስዬ፣ እንኳን ደስ አላችሁ። ደስ ብሎኛል። እንኳን ደስ አላችሁ። ይሄው ደስ ስላለኝም ምን የመሰለ ሙዝ ከዳቦ ጋር ለቁርስ የሚበላ ይዤላችሁ መጣሁ። መልሱስ? የምን መልስ? በገዛ ብሬ ነው የገዛሁላችሁ ደስ ስላለኝ። ምን ታገኘ? ትላንት ድል ቀን ነኝ። ሙዝ በነፃ ሲታደል ደረስክ? እንደ ቀልድ እኮ ነው። ፍርድ ቤት ቁጭ ብዬ ለአንዱ ማመልከቻ ስጽፍ አይተው አንተ እያለህ ለምን ለጠበቃ እናወጣለን? እባክህ እህቴ ልትታሰር ነው አንድ ነገር አድርግልን አሉ። ወዲያው ይሄንን አጋጣሚና እድል መጠቀም አለብኝ ብዬ ተዘጋጀውና አስደመምኳቸው። አስደመምኳቸው ስትል ማስደመም ነው ወይ ጉድ ማስባል እኮ። ወይ ጉድ ያሉት በምንድን ነው? ምን የመሰለ ደብዳቤ አርቅቄ ሰጣቸው። እሱን ይዘው ፍርድ ቤት ቀረቡ። እኔ ባቀረብኩል በሰጣቸው ደብዳቤ ልትታሰር የነበረች ልጅ ነፃ ወጣች። እኔ ምንም ሙሌ የእውነት ጠበቃ ሆንክ እንዴ? ማለት ፈቃድ አወጣ? በስዬ ፈቃድ ምን ያደርጋል እንዴ? ዋናው እኮ ልምዱ ነው። አየናቸው እኮ ፈቃድ ያላቸውንማ አፋቸውን ከፍተው ሲውሉ። አይ ያገኘህበት ዘው ስትል ደግሞ ላንተ ደብዳቤ የሚያረቅ እንዳናጣ ብዬ ነው። ቶንጂ ለልጆቹ ነው በቃ። ዙፋን 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 እኔ ቅቤ አልጨምርም። በር ተንኳኳ። ገፎሽን ሶይልኝ።
መች ተንኳኳ? ይሄን የጆሮን ታምቡር የሚደበድብብህን ሂድና ታይ። እባክሽ ቶሎ ፍጠኝ፣ ገንፎውን ሰጅልኝ። ደግሞ እንዳራስ ገንፎ ታቅፌ ሰው ቢያይም ይላል። አልተንኳኳም። ጆሮዬ ነው እንዴ? ቆይ ማን ነው? የማን ነው ጎረምሳ? ደህና ዋሉ ማዘር? እግዚአብሔር ይመስገን። ይሄ ራፖርት ጸሐፊ ሙሉቀን ቤት ነው? አዎ ይሄ ነው። ምን አድርጎ ይሆን ይሄ መናኛ ልጅ? እርስዎ እናቱ ነዎት ማዘር? አዎ እናቱ ነኝ። ምን ነው? ልጅ ወልደዋል። ጀግና ነው የወለዱት። ከጉር ነው ያዳነኝ። እንዴ ቤት ተሳስተሽ ይሆን የኔ ልጅ? የሙሉቀን ተስኖት ቤት አይደል? ይሄ ነው የሙሉቀን ቤት። ምን አደረገ ግን? ወንድሜ ብቻሽን ከምትገቢ ከእሱ ጋር ግቢ ጥብቅና የባረቀበት ነገር ነው ሲለኝ አቦዬ ጠብሽ ብየው ነበር እኔማ። እሱ ግን በጻፈልኝ ራፖርት ተከራክሮ ከስራ አዳነኝ። ጎሽ እንኳን ተሳካልሽ። ሂጂ ቁጭ በይ፣ ቁጭ በይ፣ በይ ቶሎ በይ፣ ቁጭ በይ፣ ቁጭ በይ። ማናልሽን ስምሽን? ትርንጎ። ትርንጎ። አፎተ ላይ ቅባት አለ ፋዘር። ቤቷን ጠፈጠፋል ማለት ነው። ምን እግር ጣለሽ የኔ ልጅ? ታዲያ ተሸነፍኩ፣ አንበረከከኝ። ማን አንበረከከሽ? አቃቤ ሕጉ በፍቅሩ አንበረከከኝ። እንዴ ማን ነው በፍቅሩ? ልጃችሁ ሙሉቀን በፍቅሩ አንበረከከኝ ነው እያልኩ ያለሁት። እንዴት ነው ነገሩ? አስቋጥረሽ እንዴ? ቢያስቋጥረኝማ በማን እድሌ? እኔ መደባበቅ አልፈልግም። እውነቱን ተናግሮ የሆነ ቦታ ማደር። ሙሉቀንን ጎንበስ ብሎ ራፖሩን ሲጽፍ ካየሁት ቀን ጀምሮ ፍቅር ይዞኛል። እኔ ምንም ማለባበስ አልፈልግም። ማለባበስ ይቅር ማግለል ነው አደገው አይደለ ነገሩ። እኔ አመጣጤ ልጃችሁን መርቃችሁ ስጡኝ ለማለት ነው። ይቅርታ ስምሽን ማናልሽ? ትርንጎ እባላለሁ። አንድ ነገር ብቻ ትርንጎዬ፣ ቤት አለሽ? አዎ ከሼሞች የወረስኩት የሆነ ግብዳ ቤት አለኝ። በቃ ከማንም ወረሽው፣ ዋናው ቤት አለሽ። ምንም ነገር ማንዛዛት አያስፈልግም። ነገ ጠዋት ነይና ትወስጂዋለሽ። በቃ እሱን ተይው ትርንጎዬ። እንደው ልጃችሁን ስጡኝ ለማለት ትንሽ አልቸኮልሽም? የምትጣጣሙ ሲመስልሻል? ምን ማለት ነው? ለምን ደሞ አንጣጣሙ? ተይ እንጂ ትርንጎዬ፣ ረጋ በይ እንዴ። መጣጣሙን ትጣጣማላችሁ፣ ግን እኔ ጥያቄ ትጣጣማላችሁ ወይ ነው። ምንድነው ችግሩ? የወንድሞቼ ልብስ ስለለበስኩ አይጣጣሙም ብለው ሰግተው ነው እንዴ? ወይ የወንድሞችሽን ልብስ ነው እንዴ የለበሽው? አዎ ችግር አለው? ምንም ችግር የለውም። አሰማኝም እንዴ? ነገ ጠዋት መተሽ ወሰጂው። ጭቅጭቅ አያስፈልግም። እሱን ተይው ትርንጎዬ። ምን መሰለሽ? ቆይ ማዘር፣ ችክነቴን ተጠራጥረው ነው አይደለ? ማየት ማመን ነው ማዘር። ደስ እንዲሎት ላሳየው። ኧረ ግድ የለም እኔ አምኜሻለሁ። ምን መሰለሽ ትርንጎዬ፣ የልጄ ህይወት የሚወስነው ራሱ ነው። ያልሽኝን ነግረነው እሱ ሲመጣ አብረን ብንወስን አይሻልም? ይሻላል ካሉ እንግዲህ ጆትን ጠምዝዣ አላሳምኖት። አዎ እውነት ነው እንግዲህ አጠማዝዥ። አዎ ማዘር፣ በልቤ ፍቅር አዳራሽ ውስጥ ለዘላለም ጸንተህ ትኖራለህ በሉልኝ። እሺ እነግራለሁ። እሺ ምንድን ነው ያለችው? አዳራሽ ውስጥ ነው ምናምን ነው የምኖረው ነው ብቻ የሆነ እንደዚህ አለኝ። አንተ ቂቤውን ጨመርክበት እንዴ? አምጣው ቂቤውን ጨምረ ይሆናል እኮ አንተ አምጣው ወደዚህ። አይ በቆየ መርዶ አዳክሞ ነው ያሁን የሚነገረው። እሱስ ልክ ነህ። ይልቅስ የረሳሁት ነገር ካላስታውሽኝ። ምንም ያው የመቻል መኪና መገጨት የዶሮቹ እና የእርግቦቹ ነው። የዶሮቹ ረስቸው ነበር። አስታወሽኝ። ቀስ ምንድነው የምትደብደው? አደንግጥ፣ ረጋ በል። ተነስና ወገብን ጠበቅ አድርግ። ተነስ ሙሉቀኔ፣ እስቲ እችን ደረብ አድርግ። እስኪ ደረብ አድርጋት። እንዴት እንደበረደኝ እኮማ። ይሄ ፍስ ብርድ ልብስ ሌሊቱ ሙሉ ሲያንቀጠቅጠኝ ነው ያደረው። አይዞህ፣ ብዙ የሚያንቀጠቅጥ ነገር ስለምትሰማ አቅም አንቆጥብ። ለምንድን ነው የፈለጋችሁኝ?
ዶሮቼ ለእናንተ ማናለኝ ዶሮቼ ለካ ሸለምጥማጥ በልቷችሁ ነው ተሽጠው ነው ተብሎ የተነገረኝ እኔ በሸለምጥማጥ ልበላላችሁ እርም እንድታወጣ ነው ለሌላ አይደለም እርም እንድታወጣ ነው ሌላው ቀይ ውሻ መቻል ተዘላ መቻል ድንገት እንደወጣ በዛ የቀረ ውሻ እንዴት ይረሳኛል ጠፍቶ አይደለም እኔን ሸኛለሁ ብሎ በመኪና ተገጭቶ ነው የሞተው ወይኔ ጉዴ መቻል በመኪና ተገጭቶ ነው የሞተው አልሰማውም መቻልዬ አልሰማውም እኔ አልሰማውም መቻልዬ እኔ አልሰማውም ለመሆኑ እስካሁን ለምንድን ነው ያልሰማሁት ምን ጆሮ አለና ትሰማለህ እንደው ሀዘን ተወጣ ብለን ነው ሌላም አለ መቻል ለገና ኧረ በቃ በሉኝ ምንድነው ለስማ ሌላ ተበየው ንገሩኛ እርግቦች ትዝለዋል አዎ የተጠለፉት አልተጠለፉም እኔ ነኝ እያንዳንዳቸውን አውጥቼ ሸጥኳቸው ኧረ በቃ በሉኝ ወይኔ እርግቦቼ የሰላም ምልክቶቼ ለካ እናንተ ከጠፋችሁ በኋላ ነው ሰላም የጠፋብኝ አይ እርግቦቼ ኧረ ወይኔ እርግቦቼ ኧረ ጥሩኝ እርግቦቼ ኧረ ጥሩኝ እዚህ ምን አደርጋለሁ ከእናንተ ጋር ብር ልበል ኧረ ጥሩኝ እርግቦቼ እንግዲህ ምን ቀረኝ ተጥለን የተገኘው ጉዲፈቻ ነህ በሉኛ እሱማ ቢሆን እድለኞች ነበር በቃ አሁን ይነገረው እስቲ ተዘጋጅቷል ይነገረው አዎ ዝግጁ ነው ይነገረው ሌላም አለ እንዴ ወይኔ ጉዴ ሌላም አለ ሌላው ትርንጎ የምትባል ልጅ መታ ነበር እና ትርንጎ ማንን ገደለች ማን ሞተ ኧረ መግደልስ አልገደለችም ያው ልጃችሁን ወድጄዋለሁ ዳሩልኝ ብላ መጣች ያው እኛም ስናወጣ ስናወርድ አደርን ያው ለፍቅር ጥያቄ አዲስ ሰው አይደለሁም ቁመናውም አለ መልኩም ቀላል ቦታ የሚሰጠው አይደለም አንዴ ምን ሆነ መሰለ በመንገድ ላይ እየሄድኩኝ ወፎቹ እየተነሱ ይወድቃሉ እኔ አላየሁልህም መሽገባኝ ዘንጠፍ እያልኩ ሲሄድ አፈፍ አድርገው ወይኔ ምን አድርጌ ነው ምንድነው ጥፋቴ ብዬ ስጠይቅ ቱሪዝም ኮሚሽን ወፎቹን ጨረስካቸው ብሎ ከሶኝ ነው በስንቱ አስመሰለ የወጣሁት ይሄ ነገር ለካ ህልም ነው ይቅርታ ህልም ነው የወፎቹ መውደቅ ህልም ነው ግን እውነት የሚመስል ህልም ነው እውነት ምን ምርጫ የለም እኛም መረቀን ልንሰጥ ወሰነናል አባይ አንድ ጊዜ ላስቸግረ እዛ ጋር መቀርቀር ያለ አይደለ በሩ ጋር እሱን አምጥታ አትዚህ መሃል አናቴ ላይ ተመታኝ እዚህ ጋር ትለኝ እንደሱ አይሻልም እኛ እኮ ይኸውልህ ላንተ እኮ ብለን ነው ለኔ ብላችሁ ወንጀለኛ ማየ ስንት ሰው ማጅራት መታ እንደገደለች ታውቃላችሁ ስንት ሰው እጇ ላይ እንደሞተ ታውቃላችሁ ምን ችግር አለ ማጅራት መቼ ብትሆን ዋናው ነገር ፍቅር ነው ወዳለ ብላለች ዋናው ፍቅር ነው ፍቅር ካለ ለምን ማጅራትን ትመታለች እሺ እንዴ ስትበሳጭስ እንዴ እንዳትበሳጭ ማድረግ ነው እሷን አዝናለሁ ማየ በጣም ነው ማዝነው ከሱ ቢመጣ ምንም አይመስለኝም ነበር አንቺ ግን ማየ በጣም ነው ማዝነው እሺ ቆይኔ ምን ላድርግ እንዴ ቆመ ስትቀር ላግባቡ ላይ የመጣችን ሴት ምን ልበልሽ ልከልከል ምን ላርገሽ ቆይ እስቲ ማን ነው ቆይ እሺ ግዳማት ማን እንዴ አባዬ ነገር
እንዴ ምንድነው? ምን ይሁን ተካሄድ ነው ያለው? ምንድነው እንዴ? ናፍቆት እኮ እንደዚህ ያደረገኝ ወዳው እንዴ ወለበልሽ በጋምላክ ወይዘሮ ትርንጎ ነገሩ ተስማማ? እሺ አልክ ይዤ ልሂድ እንዴ? ምን ነው እንዴ የድር ኩባያ ያረጋችሁኝ እኮ እንዴ? አልበዛም እንዴ? አንቺስ ብትሆኚ ምን አለ ቢጤሽን ብትፈልጊ? እኔ ህግ ሰው አንቺ ወንጀል ሰው ሚዛኑ እንዴት ነው? አይዛባ ልክ ይሆናል። በተራ ነገር ለምን ወንጀለኛ እያልኩ ውስጤን ታሳምመኛለህ? ለምን ውስጤን አትረዳኝም? ዋና የውስጥ ቤት ነው ላሳይህ። አይ ይሄን ላሳይ የምትይውን ነገር ተይ በቃ። የቅድሙን እኮ አይደለም ማዘር፣ ይሄ ራጅ ነው የንጽህና የማሳያ። አየህ ውስጤ እንዴት ንጹህ እንደሆነ። የንጹህነት የማረጋገጫ ይሄ ነው። እና ይሄ ምንድነው እንደ ቂም የጠቆረው? ይሄ የዛለ ትብር ስበላ ፍሬውን እጮ። ዞሮ ወይዘሪት ትርንጎ እኔ ትምህርቴን ሳልጨርስ እንደዚህ አይነት ነገር ውስጥ መግባት አልፈልግም። ትማራለህ እንዴ? አዎ በየቀኑ ከህይወት እማራለሁ። ህይወት ታስተምረኛለች። ማናት ህይወት? እገላታለሁ። አረ ህይወት ሰው አይደለችም ትርንጎዬ። ታዲያ ማናት ህይወት ከፍላ የምታስተምረው? ኑሮ ማለት እኮ ነው። እኔ ደግሞ የቸሬ ድሮችክ መስለኝ። ለማንኛውም ሁኔታሽን ሳየው የያዘሽ ፍቅር ቀላል ስላልሆነ እንደዚሁ አስተያየት ለማድረግ ላስብበት ጊዜ ስጪኝ። እሺ ችግር የለውም። ምን ያህል ጊዜ ልስጥ? አይ አሰብኩበት። የሚሆን አይመስለኝም። እኔና አንቺ አብረን መሆን አንችልም። እና የፍቅር ጥያቄን ውድቅ እያደረክ ነው? ለዛ ማለት ነው እንግዲህ። ቆይ አንተ ማን ስለሆንክ ነው የምትለው? ቆይ ቁጭ ብለህ እንዴ እንዴ ሲል ግዴለሽ አታውቅም እንዴ? አሳርፉት ብያለሁ እኮ። ሰበብ ይሆንሻል። ተይ እኛ እናረጋጋ። እንዴ በግድ ነው እንዴ? እንደው ምን ቢ? አረ እንደሱ አይደለም ትርንጎይ፣ እኛ እናሳምነዋለን። ግዴለሽ አንቺ ብቻ ተረጋጋ። እምቢ በለኝና እንተያያለን። አሳይሃለሁ። እኔ ነኝ ማቆም ማድረገው። ስማ ሻንጣን አዘጋጅቼላለሁ። አሁኑን ይዘናና አብራት ሄድ። አሁን ሄጭ አሁንስ በዛ። አስደነገጥኩት እንዴ? ይቅርታ የኔ ፍቅር፣ ሐሳብ እንደምትቀይር አውቃለሁ። በትዕግስት ጠብቃለሁ። እምቢም ካለ እጅና እግሩን አስሮ መውሰድ ነው። አዎ እምቢ ካለ ምን አማራጭ አለ? ኧረ እኔ ውሸቴን ነው። ስቀልድ ነው እንዴ? አዎ ስቀልድ ነው። እኔ የምመክርህ ቶሎ እሺ በልና ውጣ። ከዛ ኮተቴን አስገባበታለሁ። እጭ የተከመረውን ኮተት አይተው የለም። ልጅቷ ሁኔታዋ ምንም አላማረኝም። በኋላ አንድ ነገርስ ብታረግ ምን ታመጣለች እንዴ? ምንም አታመጣም። ተው እንደሷ አትበል። የሚሆነው አይታወቅም። ሰው እንደዚህ እያለ ነው ስንቱ ጉድ የሆነው። ምን ታደርገኛለች? አይታወቅም። የለመደች ነው የሚመስለው። እንዴ ስንት ነገር አለ። ጩቤው አለ፣ አስገድዶ የመድፈር ሁኔታ አለ። እንዴ ስንት ነገር አለ። ታደርጓለች እንዴማ? አይ እሱ አይታወቅም። እንዴ ይሄ መልኬ እንደው ምን ላድርገው? እኔ ስቃይ ውስጥ እኮ ነው የከተተኝ። በእኔ ወጥተህ እኮ ነው እንዴ? አላየህ እኔ ስንት ስቃይን እንዳየሁ። አይ ይሄ መልክ የማያመጣው ነገር የለም። ቆየት እየደወል የት ነው የምትደውለው? ጤና ይስጥልኝ ክቡር ዳኛ። ሙሉ ቀን ምን ተስኖት ነኝ። አላወቁኝም? በደስታ ችሎት ላይ ያለቀስኩት ጠበቃ ፍቃድ አወጣለሁ። እንደው በሰራው ስራ ተጸጽቻለሁ። ለወንጀለኛ ተከራክሬያለሁ። እንደው ከቻሉ እንደው ውሳኔውን ቀይረው ወደ ወህኒ ቤት እንዲወረውሩልኝ ነበር። እንደሱ አይቻልም እንዴ? ምን ችግር አለ እንዴ? ያው የሚባለውን የጅም የሚባለውን እንላለን እንዴ? እንረዳዳለን። ፍቃድ አውጣ። እሱንማ አውጣ። አሎ ክቡር ዳኛ ወይኔ ውርደት። እንዴ
መጫወቻ አታደርገኝም። ይህን ነገር ለአንድና ለመጨረሻ ጊዜ መዝጋት። ቆይ ምን ሊያደርግ ነው? ለአንድና ለመጨረሻ ጊዜ ልዘጋ ነው። ተምዘገዘገ እኮ ሙሉ ቀን። ኧረ ቀስ በል። ድንገት ሳታስበው ደረሰባት። አየሽው፣ ተናዷል ማለት ነው። እጁን እኮ ያዘችው። ጎተተችው እንጂ ጎተተችው። እንዴ ምን ልታደርገው ነው? በስመ አብ! እንደ ፈረንጅ ፊልም ሳመችው። ኧረ ተንገዳገደ። ሊወድቅ እኮ ነው። ወዴት ነው ቆይ የሚሮጠው? ቤቱ ጠፋበት እንደ ይዘው። እስቲ ወደዚህ ዙር እስኪ። ና ወደዚህ ዙር። አዎ አዎ። እኔ የምለው እሺ ያለችው ይመስልሃል እንዴ? እንጂ አይመስለኝም። ህብረተሰቡ እያየ ወይኔ ክብሬ፣ ህብረተሰቡ እያየ ክብሬ ማረጌን እኮ ነው የደፈረችው። ታዲያ ምን ሆነ ነው የምታነክሰው? ወለም ብሎኝ ይሆናል። ወይኔ መቻል ወይኔ እርግቦቼ፣ ወይኔ ክብሬ፣ ወይኔ አባ ሄደች አይደለ? እሰይ ገለገል። ወይ ፍቅር! እንዴት አይነት አስቸጋሪ ነገር ነው ግን። ይብላኝ ለአፍቃሪ። እኔ ምን ላድርግ? ብተባበራት ደስ ባለኝ ነበር። ግን አበው ያዋከቡት ነገር ያሉት ያለ ምክንያት አይደለም። የብረት መዝጊያ ነው የቀረብህ እንዴ አባ? ቤቴ እኮ በቁልፍ ነው የሚዘጋው። ብረት መዝጊያ ምን ያደርግልኛል? ግን አይፈረድባትም። ባይን የሚገባ ፍቅር መጥፎ ነው። በማንም ላይ የሚደርስ ፍርጃ ነው። ያው ወንድነቱም አለ፣ ቁመናውም አለ፣ ወንድነቱም አለ። ብቻ አሁን ሰላም ማግኘቴ ነው። ሄዳልኛለች። ቁጭ ብዬ ኳሴን ልኮምኩም። እቺ ደግሞ አሁንስ ተጃጃለች። የኳሴን አልሰማ ነው ዝመሰኝልኝ። እንደውም ለምን አልሄድም? እዚህ ቁጭ ብዬ ለምን እሰማታለሁ? አንተ ራስህ ፊት ሰተህ እንዳስገባት ራስህ ትወጣው። የት ነው የምትሄደው? በግቢያ ማውጫ ነው ይዤብሃለሁ ያለችበት ነው የምትሄደው? ጉረኛ እማዬ እንዴት መጣሽ? በገዛ ቤቱ እኮ ሰላም ማጣ። ሙሉ ቀን እኮ ነው። ሙሉ ቀን እኮ አታያም እንዴ? አንተ ብለህ የልጃገረድ ቀሚስ ትለብሳለህ እንዴ? ኧረ የልጃገረድ አይደለም የማየ ነው። ታዲያ ማየስ ቢሆኑ እንዲህ እያልኩኝ ካልወጣሁ እኮ ሰላም ማግኘት አልቻልኩም። በአንድ ቀን ሰላም አሳጣች። እኔ ምን በስዬ ከማፍቀር መፈቀር ይከብዳል በል። አዎ ምን ነው የሚሻለው እንዴ? ቢከብድ እንጂ አይቀልም። አሁን ወደ እናንተ የመጣሁት እንድታመክሩኝ ነው። አንተ ባለትዳር አይደለ እንዴ? ቅሌታ ኖር ነው እንዴ? ሄሎ ማዬ፣ ማዬና አባዬን አገተቻቸው። ምን ክፈች ብያለሁ። ማነሽ ትርንጎ ክፈች እና እንነጋገርበት። በኋላ መዘዙ በጣም ከባድ ነው የሚሆነው። ዋናው ነገር መነጋገሩ ነው። እንግዲህ ምን ላድርግ? ምርጫ ሳጣችሁኝ። አንቺ ምን እየበላሽ ነው? ምን በላው? ይኸው ያንን ቂቤ ትነኪና ከኔ ጋር ጠብ ነው። አልበዛም እንዴ? ሁሉን ልጄን ልውሰድ ስትይ ዝም ባልኩ በቅቤ መጣሽ። እሱንማ ዝም አልልሽ። ክፈች ብያለሁ፣ ክፈች። አንቺ ደግሞ ተረጋጊ። ቅቤ አይደለም
እየሰማት እያላመጠች እኮ ነው። እስኪ አዳምጣት እንዴ! እያላመጠች ነው። አረቄ አይደለም መጠጥ ነገር ነው። ስትል ነገር አይሰማሽ? እንደ ጉሽ ጠላ አይነት ነገር እንደ ጠላ ጠቆሻለ። ኧረ ጠላ አልጠመኩም። የሾው ከየት መጡ እንዴ? ቡና ፍልታ ይሆን እንዴ? ማፍራት ይባላል። ቡና አትችልም። አይ ትችላለች ብለሽ ነው? ልጁን ከደበቃችሁበት አውጡና በሩ ይከፈታል። እጅ ወደ ላይ፣ እጅ ወደ ላይ። አንቺ የት ነው እናትና አባቴን ያረግሻቸው? አንተን ነበር የምፈልገው። መጣህልኝ። ችጉተኛ አገዘችን እኮ መኝታ አገዘችን እኮ። እስር ቤት ብታሰር ይሻል ነበር ከእናትሽ ጋር መኝታ ላይ ተቀምጣገድ። ይኸውልህ ኢንስፔክተር ቸኮል፣ ይሄ ቀሚስ የለበሰው ልጄ ነው። ጭራሽ እሱን ካላየው ንቅንቅ አልልም ብላ ከእድርም ማስቀርታ ይሄው እዚሁ አፈነችን። ችግር የለም። አምባጓሮና ጫጫታ አያስፈልግም። አምባጓሮ የወንጀለኞች መደበቂያ ነው። አሁን ሁሉም ነገር ግልጽ ይላል። እሺ አንተ ነህ ባለ ማን ነው አፍቃሪ? ምን ላድርግ? አማራጭ አጣሁ። በጣም ጥሩ። ማን ነው ተፈቃሪ? እኔ ና ጥሩ ና ተጠጋ። አንቺም ነህ እና ብትስማሙ አይሻልም? ምን ማለት ነው ኢንስፔክተር ቸኮል? ሩቴ እንደሱ አይደለም። ለታገኝ በስዬ እቺ ልጅ እኮ ፍቅር በሚል ተልካሻ ምክንያት እናትና አባቴን መኝታ ቤት ውስጥ አግታቸዋለች። ይሄ ደግሞ ወንጀል ነው። ለምንድን ነው ከወንጀለኛ ጋር የምንስማማው? ከሁለት ወገን መስማት ብልሃት ነው። እስካሁን ከእናንተ ሰምተናል። አሁን የእሷን የምንሰማበት ሰዓት ነው። አንቺ ኢንስፔክተር ቸኮልን አላወቅሽም? እሺ ወንድሜ፣ ማን ነው እህቴ፣ ፍቅር ይዞኛል በሚል ተልካሻ ምክንያት ሰው የቁም እስረኛ አድርገሻል አላደረግሽም? ፍቅር ማን ነው ተልካሻ ምክንያት ነው ያለው? እና ታዲያ ምንድን ነው የምትዩ? ፍቅር ተልካሻ ምክንያት ነው እያልሽ ነው ሂሩት? ምን ነካ ኢንስፔክተር ቸኮል? አሁን እኮ እያወራን ያለነው ስለ ፍቅር አይደለም። ቆይሽ የቁም እስረኛ ማረጓስ? ሰው የቁም እስረኛ አድርገሻል አላደረግሽም? ኧረ ቁጭ ብሎ ነበር። ማዘር መኝታ ቤት ተቀምጣችሁ ነበር ወይስ ቆማችሁ ነበር? እሱስ ቁጭ ብለን ነበር። እና ታዲያ ምንድን ነው የምትይው? ተቀምጦ የለ እንዴ? ኢንስፔክተር ቸኮል እንደዛ አይደለም። የቁም እስረኛ ማለት አንተ እንዳሰብከው የመቀመጥ የመቆም ጉዳይ አይደለም። አንድ ሰው እቤቱ ሲታሰር ማለት ነው። እንደዛ ነው እንዴ? አዎ። አሁን እቺ ልጅ እነማዘርን በገዛ ቤታቸው እንዳይንቀሳቀሱ አስራቸዋለች፣ አግታቸዋለች ማለት ነው። ወይ ይሄማ ልም ያለ ወንጀል ነው። ወይ ይሄማ ምንም መስማማት አያስፈልገውም። ዘብጥያ መወርወር ነው። እንደሱ ማለት ነው። አንተ ማን ነው? አንቺ የቁም እስረኛ አድርገሽ ስታበቂ ተቀምጦ ነበር ብለሽ ከህግ ልታመልጪ ነው? በአንቺ ቤት ብልጥ ነኝ ነው። ምን ላድርግ? ፍቅር እኮ ነው። እና ፍቅር ሰውን በራሱ ቤት የቁም እስረኛ አድርጉ ይላል? ወደ ማረፊያ ቤት አንዴ ይፈቀድልኝ እንድስመው። ምንድን ነው? አንዴ እንድስመው ይፈቀድልኝ። ትስማለህ ወይስ አትስምም? ያው ማረፊያ ቤት ከመግባቴ በፊት አንድ የመጨረሻ እድል ስጠኝ። እሺ እንግዲህ ምን አደርጋለሁ? ያው ከዚህ በኋላ መገኘዋ ከርቸሌ ስለሆነ ልተባበራት። መቼስ ለፍቅር መስዋዕትነት መክፈል በእኔ አልተጀመረም። ኢንስፔክተር አገኛለሁ። ልፈታ ልሳና እንዴ ብሎኛል። አንተ ያለ አንተ ላይ መጣች። እማዬ ውሃ እናድርግልሽ ወይ? እስቲ ውሃ አምጪ። እስቲ አንተ ውሃ አምጪ። ያሽና ነው። ምንድን ነው የፈነዳው? አቤት። አይ አንተ ከሞት ተነስተህ ነው። አልፈነዳም። ከሞት ለዛ ነው መቻልን ብልጭ ብሎ ጥፍት ሲለያየው። መቻል ደግሞ ማን ነው? የድሮ የሞተ ውሻው ነው።
እዚህ ማንም መቀለጃ ከመሆን መኝታ ቤቴ ገብቼ አልተኛም። ራሴን እያመመኝ ነው። ገብቼ ልተኛ። መኝታ ቤቴ እምነት፣ ዓላማ፣ ትምህርት የማይሰሩበት ቦታ አለ። ዓለም ተለዋዋጭ ናት። ዋናው ነገር የምትለውጠውን ቦታና ጊዜ ማወቁ ላይ ነው። ሁሉም ቦታና ጊዜ የራሳቸው አቀራረብ ይኖራቸዋል። አይ በእምነቴና በመሪዬ ብቻ ነው የሚሄደው የምትል ከሆነ ፍቅርም ቦታውን ለጠብ ይለቅና አካባቢን ሊያስረሳ ይችላል። ቆይ እስኪ እንደዚህ ማክረር ነበረብኝ? አላውቅም። የትም ለማልደርስ ነገር ማክረር አልነበረብኝም። የከረረ ሁሉ ይበጠሳል እንዲሉ አበው። ዋናው ነገር አለመደንገጥ አይደለም፣ አለማክረር ነው። ነገሮችን በዘዴና በብልሃት መያዝ። ያ ካልሆነ የሚመጣብህን ጭንቅላት የሚያዞር ቴስታ መቀበል። በስዬ ምነው? ቀሰቀስኩ እንዴ? ምነው? አይ ፀሐይ ደሞዝ እኮ ልነግርህ 2000 ብር ነው። ጠይቀኛል ነበር ደሞዟ ስለ እንድታውቀው ብዬ ነው። እቺን አውቀህ እንድተኛ ብዬ ነው። በቃ ተኛ በስዬ። ታዲያ ከ1600 ላይ 300 ከቀነስን ከ2000 ላይ ስንት ልንቀንስ ነው? ሂሩቴ ተኛሽ እንዴ? አንቺ ሂሩቴ ከ2000 ላይ ስንት ነው የሚቀነሰው?